ብዙ የአማርኛ ፊልሞች ላይ አንዲት ቆንጆዬ ሴት የዳሊ ስታፈቅር አይተን ነበር። እንደፈልጎ ይሁን በቃ ሴት ስለሆንኩ ምናልባት ከኔ ጋር መስራት ደሞ እንትን ብሎትም ፈርጥራሽ አልኩኝ እንስራለቲ የዛሬው ፊልም አይደለም እውነተኛ ታሪክ ነው። በቃ እጁን ስጨብጦ የተሰማኝ ስሜት ልነግርህ አልችልም። እግዚአብሔርን በጣም ነው ደስ ያለኝ ማለት ነው። ምክንያቱም ልቤ ሊተዋወቀው ፈልጓል። ከዚህ ሰውነቴ ደም ብቻ ነው ደምህን ከስራ አብሮ የሚጠርግልህ ባል ማግኘት ቀላል አይደለም። እስከ መጨረሻው አብራችሁን ቆዩ። ከናንተ አልፎ ለሰው የምታወሩት ቁም ነገር ታገኛላችሁ። ኮፊ ወይም ዮርዳኖስ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንደምናል የቲክቶካችሁ በቃ ሱሰኛ ሆኛለሁ። እናመሰግናለሁ። የኡነት ቸግሮት ነው እርጥብ ይዞ የመጣው ወይስ እንደው ሰርፕራይዝ ላርጋት ብሎ? አንቨርሰሪያችንን ሞቅ አድርገን ለማክበር ሳንቲሞችን ለማግኘት በተለያዩ አቅጣጫዎች ስሯሯጥ ነበረ። ፕላስ ደግሞ ለሷም ቃል ገብቼላታለሁ የአንቨርሰሪው ቀን ቆንጆ ጊዜ እንደምናሳልፍና እስከ መጨረሻው ሰዓት ድረስ የሆኑ ነገሮችን እየጠበቅኩ ነበር። 11ኛው ሰዓት ላይ ግን ነገሮች አልተሳኩምና ያ ቀን ለኔ ትንሽ ከባድ ቀን ነበረ። በዛ ምክንያት እዛ ይዤላት የምገባው እርጥብ በጣም ነው የምወደው። እርጉዝም ሆኜ በጣም በላ ነበር። ይሄ ነው ሰርፕራይዝ። ቴንክ ዩ። በቃ እርጥቡን ይዞ ሲመጣ ምንድነው የተሰማኝ? በቃ ለኔ ያለው ክብር ማለት የምወደውን ነገር ነው ይዞልኝ የመጣው። እኔ ትልቅ ነገር መጠብቅ አይነሱ አይደለም። እርጥብ ብዙ ጊዜ ወክ ያደረገን ምን በላው ምግብ ነው። በጣም እርጥብ ትወዳለች፣ እኔም በጣም እርጥብ እወዳለሁ። እና አርቦኝ ነበር ደግሞ በሰዓቱ ቤት ውስጥ ምግብ ነበር፣ ግን በጣም በቃ ደስ አለኝ። እሺ ተመልካቾቻችን እንግዲህ በዚህ በትዳርና በፍሬ የተባረከው ቤተሰብ ጅማሮ ምን ይመስላል? በጣም አስገራሚ ነው። ማክቦድ እንደነገረኝ ከሆነ አንድ ከሰው ጋር መግባባት ያቃተው በራስ መተማመኑ የቀነሰና ከሱስ ተደብቆ ቤት ውስጥ የነበረ ልጅ ለሊት 10 ሰዓት ላይ መውጣት በጣም ለሱ እረፍት ነው ያሰብኩኝና 10 ሰዓት ለሊት ከቤቴ ወጣው። ኮኮቦቹ ምናምን ያለው ስሜት በጣም ነበር ደስ የሚለውና ያችን ሶምሶማ እየሰራው ሄድኩኝ ማለት ነው። እዛች ቦታ ላይ ስሆን እሱ መጣ እና ኮፍያ አርጓል፣ ቱታ አርጓል፣ አጠር ያለች የሆነች ስኒከር ጫማ አርጓልና አየሁት። ማንም ሰው በዛ ሰዓት የለም። አንቺ ስንት ሰዓት ከቤት ወጥተሽ ነው የዛ ቀን? በቃ እኔ የወጣሁት 10 ሰዓት አናቱ ላይ ነው። ከዛ ሲመላለስ ስፖርት መስራት ፈልጎ ነው የሆነ በቃ ውስጤ ፈልጎ ይሁን ምን ፈልጎ ነው ማለት ጀመርኩ። ሃንግሊ ሰራኝስ ቢሆን ግን አላልሽም። በሌሊቱ 10 ሰዓት ሁሉ ለብሶ የሆነ ልጅ እንዲህ ይመላለሳልና ፊቱ እንደዛ አይነት ፊት አይመስልም። ግን እንዲህ ከልብ ቀረብ ብዬ አላየሁትም። እንደፈልጎ ይሁን በቃ ሴት ስለሆንኩ ምናልባት ከኔ ጋር መስራት ደሞ እንትን ብሎትም ፈርጥራሽ አልኩኝ እንስራለቲ እኔ በራሴ ተመችታኛለች። ለሊት ላይ ወታ ስፖርት መስራቷ በቃ ራሷን ብትወደው ነው። ምን ያህል ጠንካራ ሰው ብትሆን ነው ህልም ቢኖራት ነው ብዬ ነው የማስበው። እሷ በዚህ አንግል ያየችኝ እንደሆነ አሁን ይራሴ ሰማኝ። በቃ እኔ እንደዛ ተሰማኝና ከዛ በቃ የዛ ቀን እንደዛ በቃ ተሽከርክሮ ከዛ መጨረሻ ላይ ሄደ ወደታች። ከዛ ፈለኩት ባይኔ እውነት ለመናገር ከዛ የሆነ ሰዓት ላይ እኔ የምጨርስበት ሰዓት አለ። ወረድኩኝ አየሁት። ያው የነጋም ስለነበር ሰዎች መመላለስ ጀመሩ። አየሁኝ ግን የለም። ከዛ በቃ በዛ ስሜት በጣም እንትን አልኩኝ። ይሄ ሆቴ መሆን ስሜት ማየት ፈለኩኝ። የት ላይ ማገኘው ምናምን የሚል ስሜት ማለት ነው። ምን ያክል ርቀት ነው ቆይ የነበራችሁት? በጣም ቅርብ ነበር። መልኩን አይተሽዋል? አዎ ቀይ እንደሆነ አይቼዋለሁ። ቀይ ወንድ ትወጃለሽ? አልወድም ለመናገር። እሺ በነጋቷም በጊዜ ወጣሁኝ። ከዛ አየሁት። እኔ እሱ አየኝ የማውቀው ነገር የለም። ገና እንደውም ከሩቅ ሲመጣ ምንድነው በቃ መጥቷል የሚል አይነት ስሜት ተሰማኝ ማለት ነው። በጣም የሚገርም ስፖርት መስራት ጀመርኩኝ። ጭራሽ የተለየ አሁን ቆይ ኮፊ ጠበሳ ጀመርሽ ነው ወይስ ሰውየውን አዝኘለት አብሮኝ ስፖርት ይስራ ነው? በቃ ምክንያቱም እኔ ዛጋ ምን ነው ማሳየት የፈለኩት ጥንካሬ እንዲያይልኝ ነው የፈለኩት። ጥነት ላይ ነሽ ማለት ነው። መጥነን ጀመርሽ ማለት ነው። በዛ ወቅት አንቺ ቦይፍሬንድ መያዝ አለብኝ ያልሽበት ወቅት ነው? አይ በፍጹም ያን ወቅት እንደውም በጣም ጠንክሬ ስፖርት የምሰራበትና በጣም ራሴን ማሻሻል የሚፈልግበት ጊዜ ነበር። ትንሽ ከባድ ጊዜ ከጀርባ አሳልፌ ስለነበር ሪሌሽንሺፕ
አይ አይደለም በራሴ በጤና ምክንያትና እሺ ከዛ በቃ በየቀኑ ስወጣ አየዋለሁ እሱም ይመጣል እኔም እመጣለሁ ከሩቅ ሳይው ደስ ይለኛል ከዛ ግን መታወቅ ፈለኩኝ ግን በዛ በሌሊት ብትዋወቀው እሱም እንደሚሰማው አላቅም እኔም ደግሞ የሆነ የሴትነት የሚባለው ታይም እንትናለኝና ለካ ሰፈራችን ቅርብ ለቅርብ ነው ኦኬ አላቅም ግን እሱ እዛ አካባቢ እንደሆነና ግን ለሁለታችንም ቅርብ የሆነ አንድ ሳሚ የሚባል ጓደኛ ነበርኝ ለሱም ጓደኛው ነው ከሱ ጋር ሆነን መጣ እሱ ሲመጣ ደነገጠ ከሳሚ ጋር ሆነሽ አክቦሌ ከቻለ እሺ ቀጥ ብዬ እጄ ሳሚን ሰላም አልኩት እሱም ሰላም አባባለኝና ልትዋወቃት ነው ይሄ ትልቅ እድል ነበር ለኔ የሷን ስሟን እጇን ለመጨበጥ ድምጿንም ለመስማት ብዙ ጊዜ ስትሮጥ እንጂ ስታወራ ሰምቻት ስለማላቅ ማለት ነው ከዛ ሲመጣ ደነገጥኩ ምን ነው ትተዋወቃላችሁ እንዴ አለኝ ያልከው ጓደኛችን አይ አልኩት አረ ተዋወቁ ምናምን ነገር አለ በቃ እጁን ሲጨብጦ የተሰማኝ ስሜት ልነግርህ አልችልም እግዚአብሔርን በጣም ነው ደስ ያለኝ ማለት ነው ምክንያቱም ልቤ ሊተዋወቀው ፈልጓል ፊቱ በቃ የሚፈታ አይነት ፊት ግን አይደለም እሺ መንገድ ላይ ስትያዩ እንዳትሰጋጉ ምናምን ነገር አለ ማለት ነው ከዛ ቤተክርስቲያን ሲሄድ እሱ ከቤተክርስቲያን ሲመለስ በቃ ባይን ሰላም ብቻ ሆነ ማለት ነው ዋናው መተዋወቄን ነው የፈለኩት እኔ አገኘሁት እዛው ቤተክርስቲያን ውስጥ ማለት ነው ጸበል ቀዳለው ማለት ጧት ላይና ጸበል ልትጠጣ ስትመጣ ጸበል ስቀዳላት ባይን ሰላምታ ጀመርንና የሆነ ቀን ስትሄድ ኳሏ ተከትያት ሄድኩኝ አሁን ከአይን ሰላምታው ደግሞ ወደ ከፍ ማድረግ ፈልጌ ከዛላ ጧት ስፖርት የምትሰራው ነገር በጣም ደስ እንደሚለኝና በጣም ጠንካራ ሴት እንደሆነች ነገርኳት ስፖርት ሰሪ በጣም ነው ደስ የሚለኝ ልዩ ነሻለኝ ማለት ነው በስማ እንዴት ደስ እንዳለኝ አትጠይቀኝ እውነት 100 ፑሻፕ ነበር 500 ፑሻፕ ከዚህ በኋላ ችግር የለም በጣም የነቃ መንፈስ ነው የሰጠኝ እዛ ቦታ ላይ ማለት ነው ቃላት ጎበዝ ነው እሱ ባይዘው አዎ በጣም ስለዚህ በቃ እንገናኛለን አለኝ ስልክ ተለዋወጥን እዛው ማለት ነው ስልክ ከተቀያየርን በኋላ ናቡና እንጠጣ ተለኝ ጀመረ እኔ ደግሞ በዛን ሰዓት ላይ ስልክ አለኝ እንጂ የሚደውልልኝ ሰው የለኝም ነበር እና ናቡና እንጠጣ ስትለኝ በጣም ደስ ይለኛል ደስ ይልሻል ሲደውል ምናምን አዎ ቡና እንጠጣ ሻይ እንጠጣ ያልኩኝ እኔም ደውልለታለሁ በዛ በቃ አብረን እንወጣለን በጣም ረጃጅም ወክ ነው የምናደርገው የእንጦጦ ጫካው በጣም ደስ ይላልና በዛ መንገድ ውስጥ ወክ ስናደርግ አብዛኛውን ሰዓት የማወራው እኔ ነኝ የሚያዳምጠኝ ሰው አልነበረኝም እና የተሰማኝን በጠቅላላ አወራላታለሁ እሷ ደግሞ ምንም ፊልተር ሳታደርግ ሁሉንም ሐሳቦቼን ታዳምጠኛለችና የምታዳምጠኝ ሰው ስላገኘው ጎን ለጎን ፈጣሪን ያመሰግንኩ በጓደኝነታችንም ስፔሻሊ ደግሞ ቤት ማሳልፈውን ጊዜ እየቀነሰችልኝ ነው ሰው ይወደኛል እንዴ ነኝ ማለት ሰው ይፈልገኛል የሚሉ አይነት ስሜቶች እንዲሰማኝ አደረገች የነበረው የመጀመሪያው ታሪክ ነገረኝ አጫወተኝ እና አሁን ያለበት ነገር ከዚህ ነገር ደግሞ የበለጠ ወጥቶ ይሄን መስራት የሚፈልጋቸው ብዙ ነገሮች እንዳሉ ስለ ኢትዮጵያ በጣም ሀገሩን የሚወድ ሰው ነው እውነት ለመናገር በዚህ ልክ ነው ሀገሩን የሚወድ ሰው አጋጥሞኝ ያውቃል አንድ አመት ያህል ጊዜ እንደዛ ቆየን በዛ እንደውም አንድ አመት ውስጥ ምንድነው የተለያዩ ኮርሶችን አብረን መማር ጀመረን እሱ ገንዘብ አግኝቶ እንደውም አብሮኝ ኮርሱን መማር እንደሚፈልግና ላንቺም ከፍዬልሽ ብሎ እንደው የመጀመሪያ ማለት ጓደኛ ሆነ ነው ማለት ፍቅር የለም ምንም የለም በቃ ምን አለፋ መጸዳጃ ቤት ብቻ ነው የምንለያየው ብለታኝ ማለት ከሷ መለየት እኔ በዛን ሳለ አልፈልግም ማለት አንድ ሌላ የሚሄድበትም ጓደኛም የለኝም የማዋራውም ጓደኛ የለኝም ሁሉ ነገር የሷ ስለሆነች ለመጸዳጃ ብቻ ነው የምንለያየው እሱንም አብሮ ማድረግ ስለማይቻል እንጂ እሺ ከዛ ከአመት በኋላ የካቲት 12 አካባቢ ያው ቅዱስ ሚካኤልን በጣም ነው የሚወደውና እኔ የሆነ ትልቅ ስራ ነበረኝ ከቤተሰብ ጋርና እሱን ሰርቼ በጣም ደክሞኛል ሙሉ ሌሊቱን አልተኛሁም ነበር ስራው የኬተሪንግ ስራ ነበር ከዛ በጠዋት 12 ሰዓት ተነስቼ ደግሞ ወደዛ መሄድ ነበረብኝ አስቦ ተዘጋጅቼ ምናምን ነገር እሱ ዛለ እንቅልፍ ምናምን የሚባል ነገር የለም ምክንያቱም እዛ እሱን አስቀምጫለሁ ከዛ በቃ እኔ እንጃ እንደዛው ሆኛ አይቶኝ ያቅም ራሴን በጣም ፋርጊ ለመሄድ ይፈልኩትና
ስትመጣ ከወትሮ በተለየ ፏ ብላለች። ምክንያቱም እኔ ማስቀድሜ በጣም ፏ ብላ እንድትመጣ ነግሬያታለሁ። ለፕሮግራሙ ብቻ ሳይሆን እኔም የምነግራት ነገር እንዳለ ስለነገርኳት እሷም እጅግ በጣም ለየት ያለ አለባበስ ለብሷ አይቼው ማላቆ ልብሷን ነው ራሱ ለብሳ ይዛን ቀን የመጣችው። ሰርተፍኬቱን ስንቀበል ከሱ ጋር የነበረን ጊዜ አሪፍ ነበርና እዛው ላይ የፍቅር ጥያቄ አቀረበልኝ ማለት ነው። ፈርቻለሁ በዛን ሰዓት ላይ እውነት ለመናገር ጓደኝነታችንን ወደ ፍቅር ለመቀየር ማነሳው ጥያቄ ድንገት ጓደኝነታችንን አፌክት እንዳያደርገው ፈርቻለሁ እንጂ የፍቅር ስሜቱስ ይሰማኝ ከጀመረ ትንሽ ቆየት ተብሏል። ከአንድ አመት ጓደኝነት በኋላ ማለት ነው። የት ነው ጥያቄውን ያቀረበው? እዛው አንድነት ፓርክ። ፍቅሬን ስገልጽላት ጀስ ፍቅረኛ ሁኚኝ ብቻ ሳይሆን ወደፊት ባለቤቴም የልጆቼም እናት እንድትሆን የመረጥኳት ሴት እንደሆነችና የሷ ፈቃደኝነት መልካም ከሆነ ዘላለሜን ከሷ ጋር ለመኖር ደስተኛ እንደሆንኩኝ ነገርኳት። አንቺ በስንት ቀን ነው መልስሽን የሰጠሽው? እዛው ነው እንጂ ላሰበበት በፍጹም ኦሬዲ ያሰበሽበታል አመት ሙሉ እንዴ? ረጅሙ ሰዓት ስንላቀስ ነበር። እሺ ያለችኝ አልመስልም ከርቀት ላይ የሚያይኝ ሰው። በዛ ሰዓት ከሱሱ መቶ ወጥቷል እሱ። አዎ ያንን እያደረገን አመት በጣም ብዙ ለውጦች ነበሩ በእኔና በሱ መሃል። እኔ ራሱ በጣም ወደ መንፈሳዊ ህይወቴ በደንብ እንድቀርብ ነው የረዳኝ። እኔ ሞር አንቺ መንፈሳዊ ሆነሽ እሱን የሳብሽው ነበር ይመስላል። በፍጹም እሱ በጣም መንፈሳዊ ህይወት ላይ በጣም ጎበዝ በጣም ማለት ያ የሱሱ ጊዜ ስለነበረ በመንፈሳዊ ህይወቱ በቅዱስ ሚካኤል እርዳታ ስለወጣ እኔን ደግሞ የበለጠ ነው የሳበኝ። ንስሐ አባት እንዲይዝ ያደረገኝ እሱ። እግዚአብሔርን ፍቅር እንዳቅ የረዳኝ እሱ ነው። ስለዚህ ያን የረዳኝን ሰው ደግሞ የፍቅር ጥያቄ ሲያቀርብልኝ እሺ ነው እንጂ ማለት ያለ ህልሙን አምኖበታል እሱ። እኔም ደግሞ አሳምነውኛል። ህልም ቤት ኪራይ አይከፍልም ይላሉ ብዙ ሰዎች። አይ ለኔ ይከፍላል፣ ከፍሉልኛል። ከፍሏል። ወደሱ ሄዳለን ተመልካቾቻችን። ህልም እንዴት ቤት ኪራይ እንደከፈለ እንግዲህ ታስረዳናለች። እሺ እሱን ከማግባት እሱን ከማፍቀር ለሱ ልጅ ከመውለድ ወደ ኋላ ምንም የሚያስደርገኝ ነገር አልነበረም። አንድም ጥያቄ አልፈጠረብኝም። ስለ ብልጭልጭ ነገር ስለምናምን መጨነቅ እንድታቆሚና ሰውን በእግዚአብሔር ፍጡርነቱ እንድታዩ ያደረገሽ ምናልባት ቅድም ስፖርት ስሰራ ከሆነ ህመም ስለነበረብኝ ከዛ በኋላ በስፖርት ምናምን ብለሽ ነበር። ከዛ ጋር የሚገናኝ ከሆነ እስቲ መለስ ብለሽ አጫውጪ። ይሄ ህመም የጀመረኝ ወቅቱ የፋሲካ ጾም ከመድረሱ በፊት ነው። ጨጓራ እዚህ አካባቢ እንደማቃጠል ምናምን ነገር ሆኖ ነው የጀመረኝና እኔም ቦታ አልሰጠሁት። ከቀን ወደ ቀን ሰውነቴ ዝም ብሎ ያብጣል። ያለኝ የሰውነት ቅርጽ እየተቀየረ 12 ያክፍልን እንደምንም ብዬ ተፈተንኩኝ። ከዛ እነዛ የፈተና ጊዜያቶች ካበቁ በኋላ ውጤት መጠበቅ ሆነ። ክረምቱም ገባ። ክረምቱ አካባቢ ላይ በጣም ህመሜ እየባሰ መጣ። አካባቢ ላይ ያሉ ሰዎች ሌላ ነገር ማለት ጀመሩ። እርጉዝ ናት፣ እናቷን ደብቃ አይቺ ዱርዬ። እሷ ብዙ ጊዜ ፊልድ ትወጣለች ለስራና እኔን ብቻዬን ትታይ ነው የምትሄደው። ግን እሷ አምናኝ ነው የምትሄደው እና ለእግዚአብሔር ስታይ ነው የምትሄደው። እነዛ ነገሮች እየበዙ በመጡ ቁጥር ከቤት መውጣት ደበረኝ። ምን ማድረግ ጀመርኩኝ? ለሊት ወጥቼ እንደለመድኩት በዛው ስፖርት መስራት ጀመርኩ ማለት ነው። ግን ሰውነቴ ላይ ለውጥ የለም። በቃ ይሄ ነው መጨረሻ አልኩኝ። ማለት 12ን ተፈተንኩ። ውጤቴንም ሳልጠብቅ ልትወስደኝ ነው እግዚአብሔር ማለት ጀመርኩ ማለት ነው። ለእናቴ ያለኋት አንድ ነኝ። ስለዚህ ያሳለፈችውን ጊዜያቶች እኔ ሳላሳልፍላት ደስ የሚል ህይወት ሳላኖራት እዚህ ጋር ህይወቴ ላይ ያበቃ ነው ወይ? በቃ አብረን ነው የምንቀመጠው እንዳይደብረኝ ብላ በጣም ብዙ ነገሮች ነው የምታደርገው። በጣም ባለሙያ ናትና የተለያዩ ምግቦችን ሰርታ ታቀርብልኛለች። ግን ጭራሽ የምግብ ፍላጎት አልነበረኝም። ምግቡን ብበላው መልሶ ይወጣል። ግን መቤቴ ማርያምና ቁልቢ ገብርኤልን ስለምትወዳቸው እነሱ ያውቃሉ፣ ያሳልፉሻል ትለኛለች። እና በዛ አጋጣሚ እንደውም አንድ ሁለት ራሴን ላጠፋ ነበር። ምን የተነሳ በቃ ተስፋ ቆረጥኩኝ። ውጤቴን እየጠበቅኩ ነው። ይምጣ ማውቀው ነገር የለም። ስለዚህ እሷንም እንደዚህ ከሚያረጓት እኔም ደግሞ ቀን በቀን እየተሰቃየው ለሊቱን ሙሉ ማልተኛ ከሆነ እንቅልፍ ከሌለኝ ስለዚህ በሞት ምን ችግር አለ ያልኩኝ ከራሴ ጋር መነጋገር ጀመርኩ። በቃ ለአንድ ሰከንድ ካጠገቤ አትለየኝም እሱ። ግን አለ አይደል የሆኑ አጋጣሚዎች ነው የምጠብቀው።
እሷ ዞር የምትልበትን ከዛ የሰጡኝ ኪኒኖች ነበሩ ሽሮፑንም አንድ ላይ ቀላቀልኩትና እንደዚህ በኩባያ ነገር አረኩት ወይ ይሄ ያበጠውን ሰውነቴ የሚያስተነፍስልኝ ከሆነና ካልሆነ መግደል ራሴ ግን እግዚአብሔር ምክንያት ነበረው የዛ ሰዓትምና መጣች ደነገጠች በጣም ያውሉ ለፍቼ አሳድጌ ለዚህ አይደለም በቃ እግዚአብሔር ታሪክ አለው ስለዚህ መጠበቅ አለብን አለች በጣም ረጅም ሰዓት ተላቀስን ምናምን ነገር ማለት ነው ልክ መስከረም ከመድረሱ በፊት ጳጉሜ ውስጥ ያው ጸበል እንጠመቅ የለ እስኪ ዮሐንስ ቤተክርስቲያን አለ ሜክሲኮ አካባቢ ለሊት እየሄድን እንጠመቃለን የሰውን አይነ ከፈረሽ አለችኝ ማለት ነው ልክ በሶስተኛው ቀን በዚህ የሚወጣው ነገር ጉድ ጸበሉን በጀመራችሁ በሶስተኛው ቀን ይሄንን ካየን በኋላ በጣም ደስ አላት በጣም የሚገርም እንቅልፍተኛው ወደ ክፍለ ሀገር ዘመዶች አሉ ወደ ደብረ ሊባኖስ አካባቢና ቃሲም የምትባል ሀገር አለች ወደዚህ ከደብረ ሊባኖስ ወደዚህ እዛ ትንሽ እሷም የተክለ ሃይማኖት ቤተክርስቲያን ናት እስኪ ዛኔ ደግሞ እዛም ጸበል አለ እዛ ደግሞ እንሞክር በዛው አየር ቀየረሽ ትመጫለሽ ብለን በሌሊት ተነስተን ሄድን እዛ ደግሞ በጣም ቀዝቃዛ ነው ጸበሉ እዛ ተጠመኩኝ እዛ የዛኑ ቀን የሚገርመው ምግብ ስትበይ ውሃ ስትጠጪ ምንም ነገር የለም አይደል ልክ ጸበል ስትጠጪ ነው ከውስጥሽ የሚወጣው በጣም የሀገር ጉድ ላይ የሚወጣው ሰውነቴ ግን አልቀነሰም እንደዛው እብጠቱ አዎ ከዛ በኋላ አንድ አባት አግኝተን እዛ እንደው እነተሰጡኝም አይዞሽ አትጨነቂ እግዚአብሔር ምክንያት አለው ሲፈትንሽ ደግሞ ለምን እንዳትያሉ እቺ ስንቆነች ከዛ 5ቷን ጨርሰን በ5 ተመለስን ወደ አዲስ አመት ስለሆነ ከዛ በቃ አዲስ አበባም ስመጣ እንደዛ ቢሉኝም ባይሉኝም ምንም አይመስለኝም አባይ ነገሩኝ ነገር አለ አልኩና መጣን አዲስ አመትን ደስ በሚል ሁኔታ አሳለፍን ቢያንስ እነዛ ነገሮች ቀለውኛል ግን ያው የሰውነት ይብጣት አላቆመም ስለዚህ እዛው አካባቢ ደግሞ ቅዱስ ሚካኤል ቤተክርስቲያን አጠገባችን አለ ጣጣት እየተነሳው መጠመቅ ጀመርኩኝ ከዛ ልክ እኔ መስከረም 8 ነው የተወለድኩት ከ6 ወደ 7 አጥቢያ ለሊት ላይ ህልም አየሁኝ ትልቅ አባት ናቸው በእጃቸው ዘንግና ጽናጽል ይዘዋል እንዲህ በያዙት ዘንግ ገፋ እያደረጉ ልጄ ተነሺ የምትድኝበት ጊዜ አሁን ነው ይሉኛል ትንሽ ሰዓት ነው ሸለብ ያደርግ እናንቢ ብንንስል ምንም ነገር የለም ከዛ ደግሞ ከስላሴ ደግሞ ወደ 8 ወደ አባ ኪሮስ በልደት ይቀር ደግሞ 3 ደግሞ አባቶች የኔ ልጅ ተኝተሻል አሁን በዚህ ሰዓት የማልቀሻና እንቅልፍ የማጫ ጊዜሽ ሊያበቃ ነው ይሉኛል የአባ ኪሮስ ጸበል ከጎረቤት ከሌላ ቦታ ታመጣልኛለች አሁን አይደክማትም እሱን ጠጥቼ ለሊት ላይ በጣም አመመኝ ወልሽን በቃ ሰውነቴ ሙሉ ተቃጠለ ስትነቀኝ ቁስል ነው እሷ እንድትይዘኝላ አልፈለኩም በቃ አትንኪኝ ማልቀስ ሆነ ከዛ አልጋ ላይ ትንሽ ደገፍ አልኩኝና እንደ ሰመመን አርጎ ይሱን ጭልጥ ነው ያለው ከዛ እንዳለ ከዚህ ሰውነቴ ደም ብቻ ነው የወጣው እኔ አይታወቀኝ ማለት በቃ እንደ ሰመመን ነው ያውቁት እና ያበጠው እዚህ ጋር ምናምን ተነፋፋው ሰውነቴ በሙሉ መልስ ሲል ይሰማኛል በእውነት እሷ ደንግጣለች ውሃ ታርከፈክፍብኛለች ቤቱ እንዳለ ተጥለቀለቀ በቃ ምን አለፈክ ልክ ከ30 ደቂቃ በኋላ መለስ አልኩኝ እስከዛ ሰዓት እሷ ውሃ የረጨችሽ አታቂም በቃ ፌንት እንደሰራ ሰው ግን ሲወርድ ሁሉ ነገር ይሰማኛል ንክት ስል ያበጠው ማንነት ያበጠው ፊት ያበጠው ሰውነት የለም ከዛ ቁጭ ብዬ እሷን ነው ማየት የጀመርኩት ማስላት በቃ እግዚአብሔር አሳየኝ ስራውን አሳየኝ አለች እነዛ እንዳሉ በጆሮ የሰማኋቸው ሲንቋሸሽ የነበረው ማንነቴ በሙሉ ነው የጠፋልኝ ማለት ነው ሙሉ በቃ ጠባሳ የሌለው እግዚአብሔር ሲያጠፋ እንደዛ ትክክል ቆዳዬ ላይ አንድ ጠባሳ ሳይጥል ነው ያለፈልኝ እዛን ቀን ለኔና ለእናቴ ትልቅ ደስታ ነበር በጣም ትልቅ ስንት አመት ታመሽ ነው በዚህ መልኩ የተፈወስሽ 7-8 ወር ያህል ስለዚህ አሁን ምረዳው እግዚአብሔር አንቺ መገፋትን መተቸትን አሳይሽ ከዛ ደግሞ መልሶ በጣም በሚያስደንቅ ክብር ፈወሰሽና ካንቺ ጋር እንደሆነ አሳይሽ ስለዚህ አንቺ በቃ ሰው ልትንቂ አትችይም ነው ትክክል የማክቦድም ህይወት ተርኒንግ ፖይንት ከሚባሉት ነገሮች አንዱ ወጌሻን ማሸነፉም ነው አንቺ እንዳስመዘገብሽው ሲያወራ ሰምቻለሁ እንዴት ያን ልታረግ ይቻልሽ ዩቲዩብ መጀመር እንደሚፈልግ ቀደም ብሎ ነግሮኝ ነበር
በጓደኝነታችን ውስጥ ያው ስራ መስራት እንዳለብኝ የሆነ ቢዝነስ መጀመር እንዳለብኝ በተለያዩ አጋጣሚዎች እናወራ ነበርና በዛን ሰዓት ላይ እኔ ደግሞ ፈልጎ የነበረው በሱስና በሱሰኛዎች ህይወት ዙሪያ ላይ የተለያዩ ሐሳቦችን ማንሸራሸር በጣም ፈልግ ስለነበረ ዩቲዩብ መጀመር የሚል ሐሳብ 2015 ላይ ዩቲዩብ ጀመርኩኝ። ሳቅ ዕድሜን ያረዝማል፣ ቁም ነገር ሲታከልበት ደግሞ ይጣፍጣል። እየተዝናኑ በጎ ነገር የሚሰሩበት ዝግጅት በአትላንታ ለመጀመሪያ ጊዜ በተወዳጁ በዶንኪ ቲዩብ የበጎ ጎዳናን መንገድ ያሳየን ልጆቻችንን ከሀገራቸው ጋር ያስተዋወቀልን ኮሜዲያን እሸቱ መለሰ ለመጀመሪያ ጊዜ እሁድ ኖቬምበር 9 ከ4 PM ጀምሮ በአትላንታ ዝግጅቱን ያቀርባል። እናትና አባቶን ይዘው ይምጡ። እሸቱ መጥቶ በር ዘግቶም አይቻልም። ለበለጠ መረጃ 404-348-3103 ወይም 678-886-7484 ይደውሉ። የዝግጅት ቦታው አድራሻ 6200 ሜሞሪያል DR ስቶን ማውንቴን GA 30083 ይምጡ። መስከረም 1 ቀን ታዲያ ምን አዲስ ነገር ነው የተፈጠረው? ዩቲዩብ መለቀቅ አለበት ብሎ አፕሎድ አስጀመረ። በጣም ከ3 ጊዜ በላይ ይሆናል በቃ ሲሞክረኝ ነበረው። እምቢ አለው። በጣም ተበሳጨ። እኔ እንዴት አፕሎድ እንደሚደረግ ዩቲዩብ ምን እንደሚደረግ አማቀው ታሪክ የለም። አፕሎድ አድርጌ ማደር አለብኝ፣ በዚህ ማከን ማስደሰት አለብኝ የሚል ሐሳብ ነው ውስጤ የነበረው። ልክ ለሊት 9 ሰዓት አፕሎድ ሆነ። በጧት ነው የተነሳሁት። ደወልኩለትና ማክዬ ቪዲዮ አፕሎድ ሆኖ ፖስት አድርጌዋለሁ። በእውነት ሚካኤል ቤተክርስቲያን እንገናኝና ታሳየኛለሽ አለ። ከዛ በኋላ በጣም ነው ደስ ያለው። አላምንም ማለት በዚህ ልክ ጊዜን መስጠው አልመሰለው ማለት ነው። አበደን ወርቅ ከዛ ዩቲዩብን መስራት ጀመረ። እኔ ማገዝ ያለብኝን ያገዝኩት። እሱ እንደዚህ ኤዲቲንግ ላይ ነኝ ስራ ላይ ነኝ ምናምን ሲል ባለበት ቦታ የሚበላም ምንም ነገር ይዤ መሄድ ነበረብኝ። በመሃል ልክ ሶሻል ሚዲያ ያያየን ወጌሻ የሚለው ስልጠና ያየን ማለት ነው። ኮፊ ይሄን በማር ደግሞ በተሻለ መልኩ ራሴን ማሳደግ እችላለሁ። ስለዚህ ይሄ ስልጠና በጣም ይጠቅመኛል በጣም አለኝ ማለት ነው። በጊዜው ገቢ የለኝም የሆኑ ተባራሪ ነገሮችን ልሰራ እችላለሁ እንጂ እጄ ላይ ገንዘብ የለኝም ነበር። መማር ትፈልጋለህ አለችኝ። መማር እፈልጋለሁ ግን በቃ በሚቀጥለው ዙር ላይ እማራለሁ ብያት ነበር። እኔ ያሰብኩት መጣው እዚሁ ጠብቀኝ አለችኝና ተነስታ ሄደች። ማቃቸው ዘመዶቼ ጋር ዝም ብዬ ደዋወልኩኝ። አጋጣሚ ሆኖ ብሩ እጃቸው ላይ ነበር። እጥፍ ገንዘብ ነው ያገኙት። እውነት እሺ አገኘሁኝ። ከዛ በዛ ወቅት ደግሞ መንጃ ፈቃድ መማር ይፈልግ ነበር። የት መማር እንደሚፈልግ አውቃለሁ። ሄጄ ስሙንም ምናምን አስመስክቤ ይሄንንም ወጌሻንም እንደዛው ሹራብ ታረጋለች እና በጣም ደስ ብሏታል። ብሩን አግኝታ ስለተከፈለ ምናምን መጣች። የተቀመጥኩበት ጠረጴዛ ላይ ደረሰኝን ቁጭ አደረገችው። እየዋሸሁ ነው የመሰለው። ምንድነው ስላት የወጌሻ ትምህርት ተከፍሎልሃል መማር ትችላለህ አለች። የዛን ሰዓት ላይ የተረዳሁት ነገር እቺ ልጅ ጓደኛዬ ብቻ አይደለችም፣ ህልሜን እንዳሳካም የምትደግፈኝ ከእግዚአብሔር የተሰጠችኝ እንደሆነች በዛ ርቀት ሄዳ የከፈለችው መስዋዕትነት አስገረመኝ። ይሄ ስልጠና ላንተ ብቻ ሳይሆን ለኔ ራሱ ትልቅ ስኬት ነው አልኩት። አኮራሻለሁ አሸንፌ ያለ በጉጉት ነበር በቃ እሱን ማሸነፍ መጠበቅ። አሸንፌ መለሳለሁ፣ በሽልማቱ ቀን ደግሞ አስደስትሻለሁ የሚል ቃል ገባውላት። ከዛ አሸነፈ። ሰርቲፊኬቱን ሲቀበል ካንተ ጋር ሳይው በጣም ነበር ደስ ያለ በጣም። ሶስተኛ ሚካኤል ጥላው ሲባል እኔ መድረኩ ላይ እስከወጣ ድረስ እግሬ የተንቀጠቀጠ ነበር። አላመንኩም። ተሳስተናል ራሱ የሚሉ ይመስለኝ ነበር። ሶስተኛ የወጣው ሚካኤል ጥላሁን እንኳን ደስ አለ ሚካኤል ጥላሁን ባኮደ ጅራና ሰርቲፊኬት ነው። ከሺ እጅ ተቀበልኩና ባይኔ አያት የነበረው እሷን ነበር። ምክንያቱም ብያት የነበረው አሸንፋለሁ፣ ኮሜዲያን እሸቱ ኢንተርቪው ያደርገኛል፣ ብዙዎች ታሪኬን ይሰሙና ይደውሉልኛል፣
ለብዙዎች ተስፋ እንሰጣለን የሚለው ህልሜ ተሳካ። ከልቤ ነው ደስ ያለኝ። በህይወትሽ ምን አሳክተሻል? ይሄ ቅድም ከነገርኩ ከህመሞቹ ምናምን ብትለኝ ትልቁ ስኬቴ እሱ እዛ ላይ መድረሱ አስደስቶኛል። ካንተ ጋር ያደረገው ቃለ መጠይቅ የብዙ ሰው አይነ ነበር የተገፈፈው። ማንም ሰው ወጥቶ የማይናገረው ግን በጣም ከባድ ቁስል የሆነ ነገር ነው እሱስ። ከዛ በመሃል የኔ ተራ እንዴት ነው ተጸነሰ። የኔ ተራ የበጎ አድራጎታችን ስያሜው የተገኘው ከሰኞ እስከ ቅዳሜ እቅማለሁ፣ እሁድ ግን አልቅምም። ለምን? ታላቅ የሆነ የሰይፉ ፋንታሁን አድናቂ ነኝ። ሰይፉ ሾው ሲጀምር ሶፋዬ ላይ ቁጭ ብዬ የዛሬው እንግዳ ማን ነው፣ ማን ያስተምረን ይመጣል የሚል ሐሳብ አለኝና የተለያዩ ሰዎች ይመጡና ሐሳባቸውን ሲያካፍሉ ደስ ይለኛል። ምን ብዬ ራሴ መጠየቅ ጀመርኩ፣ የኔ ተራ ግን መች ነው ሰው ፊት የምቀርበው? የኔ ተራ መች ነው ለሀገሬ? የኔ ተራ መች ነው ለቤተሰቤ? የሚሉ ሐሳቦች ያንን ፕሮግራም ሳይ አእምሮ ውስጥ ይጸነሳሉና ከፍተዋለሁ ብዬ የማስበው ማንኛውም አይነት ድርጅት ስያሜው የኔ ተራ ነው የሚል ሐሳብ እዛ ሶፋዬ ላይ ቁጭ ብዬ ነው የጸነስኩት። ከዛ የኔ ተራ ፍቃዱን አገኘን። ፍቃዱን ግን ስናገኝ እንዲህ በቀልድ አይደለም። ከዛ በኋላ ትምህርት ቤቶች ላይ ቱር ማድረግ ጀመረን። የተደረገው ኢንተርቪው በጣም ትልቅ ተጽዕኖ ስለፈጠረ በተማሪዎች በአስተማሪዎች ይደወልልን ጀመር። ከስኬት ወደ ስኬት ወደ ስኬት ማለት ነው። እዛ ጋር ግን ገንዘብ ምናምን የምናገኝበት ነገር አይደለም፣ ነፃ አገልግሎት ነው። ይሄም ቦታ ነው መጀመሪያ እግዚአብሔርን የጠየቅነው። ቀድመን ገንዘቡን ስጠንና ከዛ እናገልግል አይደለም ያለው። መጀመሪያ እናገልግል፣ ከዛ በኋላ አንተ በፍቅር ጊዜ ገንዘቡ ይመጣል። ስለዚህ ያ ስለነበር ገንዘቡ ምንም እዛ ጋር ማተር አላደረገንም። እኔና እሱ መሀልም ካለን አለን ነው፣ ከሌለን የለንም። ጉዳያችንም አይደለም ማለት እኔ ኖሮኝ እሱ ኖሮት ምናምን አይደለም የተገናኘ ነው መጀመሪያ። እኔ ደግሞ የምወደው ነገር ስለሆነ ስርስሩ እየሄድኩኝ ነበር የምከታተለው። በመቅረጽ በቃ በተለያዩ ነገሮች ሃንድል በማድረግ አግዘው ነበር። ኮፊ የተባልሽው ለምንድን ነው? ኮፊ ያለኝ ማክ ነው። ቡና ደረሰ ቡና አልደረሰም እያለች ትደውልልኝ ነበርና ኮፊ ደረሰ ኮፊ አልደረሰም እንባባል ስለነበረ ኮፊ የሚለው ስያሜን ያወጣውላት ከዛ በመነሳት አብዛኛው ሰው እኔንም እሱን የሚያቀን ሰው እኔ ቢወርድ ያቀኝ ኮፊ ነው። የቅድመ ጋብቻ ትምህርት ተምራችኋል? በጣም ነው ደስ ያለኝ። 16ን ብዙ ጊዜ ሱባኤ ይገባል እሱና የሱባኤ በጣም ጥሩ ጓደኛ አለው አበባው ይባላልና ፍቅረኛ አለችኝ እና ልንጋባ እናስባለን ብሎ ይነግረዋል ማለት ነው። ስለዚህ እንደዚህ የምታስቡ ከሆነ በቤተክርስቲያን እኮ የቅድመ ጋብቻ ትምህርት ይሰጣል። ስለዚህ እዛ ሄዳችሁ ብትማሩ በጣም ብዙ ታተርፉበታላችሁ አለ። ብስራተ ገብርኤል ነበረ ትምህርቱ የሚሰጠው። ከዛ አስመዘገበ። ቦታው ላይ ስንሄድ ያለው ስርዓት ያለው መንፈሳዊነት፣ ሴት ልጅ ያላት ሮል፣ ወንድ ልጅ ያለው ሮል የሚገርም ነው። ሌላ ታሪክ ከዓለም የተለየ ታሪክ ማለት ነው። ሴት ልጅ ከወንድ እኩል ናት ምናምን የሚባል ነገር አይደለም። ሴት ልጅ የራሷ ህግ አላት፣ የራሷ ሮል አላት። ያችን ሴትነቷን ከጠበቀች ወንዱ ለምን አያፈቅራት? ለምን አይወዳት? ስትታዘዘው ይሄ ዝቅ ማለት ስሜት እንዳልሆነ የሴት ልጅ ትልቁ ጥጓ። ምክንያቱም ለሱ የተሰጠው እኮ እስከሚባል እንኳን አይደለም ሲወድና ሲያፈቅር ማለት ነው። ትልቁ ሮል ነው ለሱ የተሰጠው። ትምህርቱን እንደጨረሳችሁ ተጋባችሁ? አልተጋባንም። ምን ማለት ነው? አልተጋባንም ስለ ያው በመንፈሳዊ ህይወት እንድንጋባ ወይም ደግሞ በቁርባን እንድንጋባ የፈለገው ማክ ነው። እኔ ደግሞ ጭራሽ ሐሳቡ አልነበረኝ። ግን ያ ትምህርት አይምሮዬ እንዳልኩ ሽፍት አድርጎታል። ከዛ ምንም ቤት የለንም፣ ገንዘብ የለንም፣ የራሳችን የምንለው እቃ የለንም፣ የራሳችን የምንለው ያ ነገር የሌሉ ሰዎች ደግሞ መጋባት አይችልም አይደል? ቢያንስ ማንኪያ ያስፈልጋል። ሻይ እንኳን ለማማሰል በምን አብስላችሁ ትበላላችሁ? ምን ላይ ትተኛላችሁ? ምን ትለብሳላችሁ? ከባድ ግን የሚገርም ለኛ አልከበደንም። እግዚአብሔርም እንዳይከብደን አድርጎናል። እዛ ቤት ስንገባ አንድ ሰው ፍራሽ፣ እኔ ከናቴ ቤት አንዳንድ ሞዳቸውን የሆኑ መጥበሻዎች ምናምን ነው ይዤ ገባሁት። ምንም የለንም። እንዴት ሆነ? ንስ አባታችንን አናገርናቸው፣ ንሳችንን ተቀበልን፣ ሱባኤ ገባን ማለት ነው። በዛ መሀል በጣም ነበር የምንፈተነው። በጣም ትናንሽ የሆኑ ነገሮች ያጣሉን ጀመር። ፈተና ነው ብለን ተቀበልነው። ለእናትሽ ነገርሻት? አዎ ነገርኳት። ሽማግሌ ቢላክ ደስ ይለኛል አለች። እኔ የፈለኩት እንዴት ነው በቃ ሽማግሌ ባይላክም ችግር የለውም እንዴ ዝም ብዬ መግባት እችላለሁ። ለምን? እኔ ብዙ ግርግር አልወድም እኮ። ግርግር አይደለም ባህል ነው። አዎ ባህል ነው። ምን አለ መሰለኝ ይላክ እኔ አልስማማም። አንቺን የመሰለች ልጅ ሳይልክ ሊወስድ ነው።
ሽማግሌ አትላክ ስትል የነበረው ያው ከሽማግሌዎቹ ጋር አብሮ የሚሄደው ነገር እንዳያስጨንቀኝ ብላ ነው። በዛን ሳለ አሁንም ለሽምግልናው የምትሆን ነገር በጊዜው ተቸግረን የነበርንበት ጊዜ ነበርና እኛ ወደ ትዳር እንዳንገባ ከሚከለክሉን ፈተናዎች ውስጥ አንደኛው የፋይናንስ ጉዳይ ነበር። እሺ ቤተክርስቲያን ቀድማ ታፈራርማለች። ሽማግሌ ሳይመጣ ነው እስከዛ ሽማግሌ አልመጣም። ስለዚህ ሽማግሌው መች ነው መላክ ያለበት? ግንቦት 4 ነው ሰርጋችን ማለት ነው። ስለዚህ ቅዳሜ ይላካል። ከዛ ግንቦት 1 የሚገርም ጭቃ አንጀላጡኝ ወደኩኝ። እግሯ በጣም ይደማል። መራመድ እስኪያቅታ ድረስ ትሆናለች። በዚህ ሰዓት ስትወድቅ ስልኳም አብሯት ወድቆ ስልኳም መስራት ያቆማል። እሷ ማነከስ ትጀምራለች። እኛ ከነጎዲያ ወደ ቅዱስ ቁርባን ልንገባ ነውና ስደውልላት ረጅም ሰዓት ስልኳ ስዊች ኦፍ ሲሆንብኝ ተጨነቅኩ። እሺ ተመልካቾቻችን ስለ ወጌሻ ከተነሳ ስለ ወጌሻ ፍኖት መረጃ ልስጣችሁ። ወጌሻ ፍኖት ማለት አዲሱ ስልጠና ነው። ይሄ ደግሞ በቲክቶክ እንዴት ስኬታማ መሆን ይችላል የሚለውን እንዲሁም የሚዲያ ባህሪያትን በደንብ ያሰለጥናል። በአካል 3 ቀን ከኔ ጋር እንገናኛለን። ትምህርቱ ኦንላይን ነው። ከ500 ወጣቶች ጋር ደግሞ በአካል ስለምትገናኙ እርስ በርስ ፎሎ የምትደራረጉበት ድንቅ አጋጣሚ ነው። አንደኛው ዙር ጥቅምት 22 ይጀምራል። ሁለተኛው ዙር ህዳር 22 ስለሚጀምር እንዳያመልጣችሁ። በ0973 3577 77 በቃ ድብልቅልቄ ነው የወጣው። እናቴ ጋር ሄድኩኝና ቃሷ በጣም ሽርጉድ እያለች ነው። በጣም ደስ ብሏታል። ስሜቷ ሌላ ነው። ከዛ በቃ መጣው ብያት የተከራየነው ቤት ነበረ። ቤቱ ምናምን መስተካከል ስለነበረበት እሱ ያስተካከለ እዛ ነበረ። በሌላ ሰው ስልክ ደወልኩለትና በቃ ወደ አንተ እየመጣሁ ነው አልኩት። ከዛ ዛ ቦታ ደረስኩኝ። በማግስቱ ነው ሽማግሌ ይመጣው። በማግስቱ ቤተክርስቲያን ሄደን የምንፈራረምበት ቀን ነበር። ተነስተን ሄደን በቃ የሆነ የሚጋቡ ደስ ያላቸው ሰዎች አንመስል እዛች ጋር ራሱ እስክንፈርም ድረስ የማይፈርሙላ እስኪመስለኝ ድረስ በጣም ተደናግጬ ነበር። እሱ ጊዜ እንደምንም ብሎ አለፈና እኔ ተጨነቅኩ። ምክንያቱም ምንም አልተግባባንም በነገሩ እና እንዴት ነው ይሄ ልጅ ሽማግሌ ይልካል አይልክም የሚል ጥርጣሬ ውስጥ ገባሁ። ደወልኩለትና ሰዓት እየደረሰ ነው እንዴት ነው ተዘጋጁ ምናምን ስለው አዎ ተዘጋጅቷል እንዳያሳስብሽ አለኝ። በቃ ገብተው እስካያቸው ድረስ ምንም ልብ ያልተረጋጋም ነበር። መጡ። በጣም ነው ደስ ያለኝ። እሺ ልነግርህ አልችልም። በጣም ማለት ነው ትልቅ ክብር ነው። በጣም ማን ልነግርህ አልችልም። የተደሰተችው ደስታ የተሰማት ስሜት በዛ ላይ መንፈሳዊ አባቶች ናቸው የነበሩት። በጣም ነው ደስ ያለኝ። በጣም ማለት ሴትነት ክብሩን ያሳይ። ለምን ልትጨነቅሽ? አንቺ ሽማግሌ የሚያንስሽ ሰው እኮ ነሽ። እኔ እንደዛ አላስበማ። የተጨነቁት እንዳልኩ ቀድሞ የነበሩት ነገሮች አሉ። እሱን እዛ አስጨንቄዋለሁ። እኔ እንደዛ ወደ አድቄ መምጣቴ ምናምን በቃ ድጋሚ ሰርጉ ሊራዘም ነው። እኛ ያሰብነው ጊዜ አንቺ ድጋሚ ልታራዝም ይሆን በእኔ ምክንያት ደግሞ ሊናደድ ነው። የሽምግልናው ጊዜ አለፈ። እሱ ከመሆኑ በፊት ራሱ ከሱ ጋር ሄደን ወርቅ ቤት እንጠይቅ ነበር። ወርቅ ጣቷ ላይ ተሞክር ጀመረና ጣቷ ላይ ወርቅ በጣም ነው የሚያምረው። ከዛላ ዋጋው ግን አያምር በጊዜው። ከዛ እኔ በጣም ነው ቅር ያለኝ በጊዜው። ወርቁን አፎርድ ማድረግ አንችልምና ተመልሰን መተን ወርቁን እንድንገዛው ሐሳብ ባቀርብላትም ግን ሌላ ጊዜ ወርቁን ትገዛልኛለህ፣ አሁን ብሩን መግዛት የምንችል ከሆነ ለምን ብሩን አንገዛም የሚል ሐሳብ አቀረበች። በዚህ ልክ ናት ኮፊ። ጭንቀቶቼን ለማቅለል የምትሄድበት ርቀት በጣም ያስገርሙኛል። እኔ ወርቅ ስፈልግ እሷ ብር ይበቃኛል አለችኝና ብሩን ገዝተን ተመልሰን ወደ ሰርጋችን ሄድን። ደግሞ የሰርግ ወጪ የሚባል አለ፣ ሌላ ሰው ማብላት። እኛሱ እሳቤም አልነበረን። አንድ ለ50 ነዳያ ማብላት ነው የፈለግነው እዛው ቤተክርስቲያን ውስጥ ማለት ነው። ግን ግፊቶች ነበሩ። ከኔም ከናቴ ሰርግ መደገስ አለበት፣ ሰዎች መብላት። እኔ የየሰውን ሰርግ እየዞርኩ በልቻለሁ። እንደዚህማ አይሆንም። በጣም በስንት መከራን ያሳመንኳት ባለው ይደረግና ከዛ በኋላ ነገ የተሻለ ጊዜ ይመጣል። ምክንያቱም እኔም እሱም የተሻለ ጊዜ ነው የምናስበው እንጂ አሁን ያለንበትን ጊዜ አልነበረ። ፈተናው እስከ መጨረሻው ሰዓት አላበቃም ነበር። እንዴት ሆነ? ለሊት 9 ሰዓት ቤተ መቅደስ መግባት ያለብን። ከኛ ጋር 3 ሙሽሮች አሉ። እኛ ነበር የምንጠበቀው። እኛ ደግሞ ዘገየ። ለምን? ያው ባል አይደለ ሚስትን ከቤቷ ይዞ የሚወጣው።
ሲሄድ ጓደኞቿ አጥር ሰርተው አትወስዳትም ይሉኛልና ምን እንደሚባል አላውቅም። ግራ ገባኝ። ከዛ በኋላ አሳልፉኝ ነው የምለው። ፕላስ ደግሞ የቅዱስ ቁርባኑ 10 ሰዓት ድረሱ ተብለናልና ግራ ተጋባው። በቃ ለምኜ ነው የወሰድኳት ጓደኞቿን ከፍቼ ምን እንደሚደረግ ቀድማ ወይ እሷ አልነገረችኝም ነበረ። እንዲህ ጓደኞቼ ይሸፍኑኛል፣ ከዛ በኋላ ጓደኞቼን አስፈቅደህ ወይም ተደባድበህ ነው የምትወስደኝ ብላ አያስቀድማ ነግራይም ቢሆን እሺ። ገና ስገባ አዲስ ሴሬሞኒ ነውና ያ ነገር ጊዜያችንን ወሰደብን። እኛ ነበር የምንጠበቀው ወደ ቤተ መቅደሱ ሊገቡ ሲል ደረሰ። እዛ ሰዓት ድረስ በቃ ውስጣችን በጣም ነበረ የሚያሾካሹከው። መጽሐፍ ቅዱስ ላይ እጃችንን ጭነን ካሁን በኋላ ብታጣ ብትነጣ ብትገረጣ ላትተዋት ቃል ግባ ሲሉ በቃ እስከዛን ሰዓት ድረስ የነበረው ውጥረት ውጣውረድ ለቆኝ ሄደ። በቃ በመንወደው በቅዱስ ሚካኤል ፊት እሷም ለኔ ቃል ስትገባ እኔም ለሷ ቃል ስገባ ሲያስጨንቀኝ የነበረው ፍራቻው፣ ጭንቀቱ፣ ሩጫው ልክ ያቺ ሰዓት ላይ ከኔ እርቆ ሄደ። በቃ ከዛ በኋላ የነበረን ስሜት ልነግርህ አልችልም። እንዳልኩ እዛ ጋር የነበሩትን 50 ነዳያን ሌሎች ደግሞ የሚያውቁን ሰዎች አጋጣሚ ነበሩ። በቃ ምግብ ሁሉ ተትረፈረፈ። ቤተክርስቲያንም ስለሆነ ቦታውም የተቀደሰ ቦታ ስለሆነ ደስ የሚል ጊዜ አሳልፈን ወደ ቤታችን ገባን። አዛች አንድ ፍራሽ 2 መጥበሻ ያለችበት ቤት ማለት ነው። ድስቱንም ከናቷ ቤት ነው ድስቱን ይዘን ይሄር ነው። ድስትና ፍራሽ ይዘን ገባን። እግዚአብሔርም አብሮን ስለገባ የጎደለን አይደለም የሚታየን። አንዳንድ ሰዎች ይመጡና ቤቱ ባዶ ነው ሲሉን አይ ቤቱ ባዶ አይደለም ቤቱ ሰፊ ነው ነው የምንለው። ለነሱ ባዶ ይታያቸዋል፣ ለኛ ሰፊ ይታየናል። እንደ ልባችን እንጫወታለን፣ እንደ ልባችን እንታገላለን። ሶፋ የለም፣ ጠረጴዛ የለም። በቃ ቦታው ምቹ ነው ለኛ ማለት ነው። ከዛ በቃ ህይወታችንን ደግሞ አዲስ ሌላ ምዕራፍ ሰጠነው። ይሄ ሁሉ አልፎ በትዳር አብራችሁ መኖር ጀምራችሁ እና በጣም የገረመኝ ሰሞኑን እኔ አሁን አይኔ ቀልቶ ጺሜ አድጎ ምናምን ቅድም እየሻለው ገጠር ነበርኩኝ። ገጠር ላይ ለምንሰራው ሰፊ ስራ የመንገድና መንገድ ለማሰራት ውሃ ለማስቆፈር ባለሙያዎችን ከአዲስ አበባ ይዘን ሄደን እያስጠናን ነበርና እዛ አሁን ትልቁ ችግር መንገድ ነው። አንዱ መንገድ ችግር ማለት እናቶች ሊወልዱ ሲሉ ምጥ ሲይዛቸው በድንክ ይሉታል እነሱ። በሷ ለአራት ይዘው ድሮ ቃሬዛ እንደሚባለው አንድ ነፍሰ ጡር ሴት ይዘው ሄደው ሆስፒታል ድረስ የሚያደርሱት የ1 ሰዓት መንገድ ነው በእግር። እና አንድ እናት እንደውም እዛው ድንኩ ላይ ወለደችና ልጅቷን ስሟን ሰርቪስ አሏት። እና የመንገዱ ችግር በጣም ጽኑ ነውና በዚህ አጋጣሚ ተመልካቾቻችን ለመጽደቅ የዘለቄታ በጎ አድራጎት ድርጅት ማለትም እኛ ገጠር ገብተን እንኖርበታለን ያልነው መንደር ከደብረ ብርሃን ራቅ ብሎ ጋንጎና ቱሉ አምባ የሚባል አካባቢ ነውና ያው የመንገድና የውሃውን ስራ እንግዲህ በጣም ጠንካራ ባለሙያዎች ገብተው ያጠኑ ነው። ስለዚህ ድጋፋችሁ አይለየን ለማለት ነው። እስካሁን ድረስ በአቅማችሁ ያገዛችሁልን በሙሉ እግዚአብሔር ያክብርልን። ስጦታችሁ ደርሶናል። ሰው ምልልሽ ነው እዛ ያሉ ሴቶች እንኳን ቤት አይወልዱ በድንክም ሄደው ቢሆን ሆስፒታል ነው የሚወልዱት። እና በጣም የገረመኝ ቲክቶካችሁ ላይ ያየሁት አንቺ የመጀመሪያ ልጅሽን ቤት እንደወለድሽ ነው። እውነት ነው? አዎ። እዚህ አዲስ አበባ ውስጥ በዚህ ዘመን? አዎ። እንዴት? ያው ትዳር መሰረትን እግዚአብሔር ደግሞ በፍሬ ባረከንና ሙሉ 9 ወሩን በጣም ነበር የምንቀሳቀሰው። ሬዲዮ ጀምረናል፣ ዩቲዩብ አለ፣ ቲክቶክ አለ እና ደግሞ በጎ አድራጎቱም አለ። ስለዚህ እንቅስቃሴዎች ያስፈልጉታል። ከዛ ግን አዲስ ነገር ተፈጠረ። ወደ በስተመጨረሻ እየሄደን ማለት የተለያዩ ሶሻል ሚዲያዎች ላይ ዩቲዩብ ላይ ምናምን ዝም ብለን ስለ ሆም በርዝ እናይ ነበር፣ ቤት ውስጥ ስለመውለድ። ከዛ የመጨረሻ ቀጠሮዬ በፊት እሱም እኔም ቤተሰቦቻችን ለመጠየቅ መጣን። ትንሽ ጊዜ ስለነበር ከቀጠሮዬ ጋር ቀኑ ተቀራራቢ ነበር። እሱ ደግሞ በዛ ሰዓት ስላሴ ዩኒቨርሲቲ የቲዮሎጂ ኮርስ ይወስድ ነበር፣ የርቀት ማለት ነው። ከዛ ያ ቀጠሮዬ ስለደረሰ እዛ ሆስፒታል ሄድ። እዛ ስንሄድ ከዚህ በፊት ሲከታተለኝ የነበረው ዶክተር እና ነርስ ነበሩ፣ 2 ነበሩ።
በጣም ነበር ደስ የሚሉት። እነሱ አልነበሩ ሌላ ሚድዋይፍሪ ነበረች። ምን አለችኝ 41 ሳምንት አልፎሻል ማለት ከ9 ወር አልፏል ነው የሷ አባባል። በሰላም ነው ሙሉ ጊዜውን በሙሉ ሰላም ነው ጤነኛ ነች ደስ የምትል ነው ምናምን እዚህ ጋር ጾታዋን ያት እየተባለ ስናያት የነበረች ልጅ 41 ሳምንት አልፏቸዋል ስለዚህ ኦፕራሲዮን መደረግ አለብሽ አለች። እንዴ እስከዛሬ እኮ አንድም ክትትል እኮ ያመለጠን የለም። ደግሞ እስከመጨረሻው ወር ድረስ ልጅቷ በጣም ጤነኛ ናት፣ እናትየዋም ጤነኛ ናት። ስለዛ እኔ እንደመርዶ ነው የሰማሁት። ምናልባት እንግዲህ ልጁ አርጅቶ ሊሆን ይችላል፣ የሽንት ውሃው አልቆ ሊሆን ይችላል። ተሳቀቅኩኝ ምን እንደማረግ ራሱ ግራ ገባኝ። ከዛ እሱም በጣም ተናደደ። ምክንያቱም ሙሉ ጊዜውን አብሮኝ ነበር ሲሄድ የነበረው እና በቃ ልጅ እየፈለገን ደግሞ ቤታችን በዚህ ሊባረክ ሲል ሌላ ፈተና ሊያጋጥመን ነው አለ። ከዛ እሺ ብለን ሙሉ በቃ ከፋይሌ ላይ ሙሉ ወረቀት ሪፈር ምናምን ብላ ጽፋ የአልትራሳውንዱን የምኑን ሰጠች። ትልቅ ሆስፒታል ነው ሄድነውና እዛ ስንሄድ ምን ሆነሽ ነው የመጣሽው እንደዚህ ሪፈር ብለው ሳምንት 41 ሳምንት አልፎታል። አልትራሳውንድ አይሽ? አዎ አየ። እንግዲህ ልጅ አርጅቷል ውሃ አልቋል ነው የተባለው። የለም ከዛ ወደ ቤት ሄድን። በቃ የመጨረሻው አለት በንጋታው እሱ እንዳልኩ ስላሴ ይማር ስለነበረ መሄድ ነበረበት። ሄደ። ምሳ ይዤለት መሄድ ነበረብኝ። በጣም ደክሞኛል። በቃ ከቤት ራሱ እንዴት ልውጣ? ይሄ ማለት እግሬና እግሬ ሲሄድ ራሱ የሚሰማኝ ስሜት ከባድ ስሜት ነበር። ልክ ወደ 4 ኪሎ ስደርስ ከታክሲ ወረድኩና የምመጣበት አመጣጥ እሱ ከሩቆ ነው ያየኛል ማለት ነው። ስላሴ ህንጻው ላይ ሆኖ በቃ ይዛን ቀን የለበሰችው ሸሚዝ በጣም ሰፊ ሸሚዝ ነው እና ሆዷ በቃ እንደ ድሮ አይደለም። በቃ በጣም ወርዷል። ቀልጠፍ እያልኩ እየተራመድኩ አይደለም እየመጣሁ ያለሁት። ቀስ እያልኩኝ ቆም እያልኩኝ ቀስ እያልኩኝ ምክንያቱም ቡጋቱ እየጨመረ ነው እና አረማመዷም በቃ በጣም ቀስ እያለች ነው የምትመጣውና በዚህ ልክ መምጣቷ በጊዜው አስደንግጦኛል። ከዛ እንደምንም ብዬ ደረስኩ እሱ ጋር። ለመጣሽ ኮፊ ምሳው አስፈላጊ አልነበረም ስላት አይ በቃ አብሬ መሆን ፈልጌ ነው ዶምጤም ከመጣ አጠገብ ሆኜ እንዲመጣ ስለምፈልግ ነው ስለዛ እባክህ እንዳከለክለኝ አብሬ ልሁን አለች። በቃ ካንተ ጋር ሆኜ እማራለሁ እንዲያመምሽ አለኝ። አረን ያላመኝም ደህና ነኝ። ከዛ በኋላ አብረን ክላሱን መማር ጀመርን። ከዛ በኋላ አይቼው የማላውቀውን አይነት ቁርጠት ሲቆርጣት አያታለሁ። ቁጭ ብዬ ሽንቴ የመጣ ይመስለኛል። ሽንት የሚለው ምጥ እኮ ነው። አዎ ግን ዶክተሯ አንድ ያለችኝ ነገር አለ። መጸዳጃ ቤት ስትገቢ ደም ካየሽ የተጋደመ ነገር ካየሽ ቶሎ ወደኛ መምጣት አለብሽ። እኔ አሁን እሷ በቃ ደሟ ላይ ነው ፎከስ። ተነሽና እዚሁ ሰፈር ቤተሰብ ጋር ነው እና ቢመጣ እንኳን ምጥሽ እዚሁ ይሻለናል አለኝ። በፍጹም እንደውም አኪዬ ልጃችንን በቤት ነው የምንወልዳት አልኩት። እሺ አልኳት። አንቺ የምርሽን ነው እንደዛ ያልሽ? አዎ የሪስኩስ በጣም ከባድ አይደለም ቤት መውለድ? እሺ ማለት እዛ ጋር ያየኋቸው ያንዳንዱ እርጉዞች ጋር በሰርጀሪ ምክንያት ብዙ የመጣባቸው ህመም አለ። ሰርጀሪው በቃ ውስጥ ያልፈቀደ እሷም ደግሞ ሰርጀሪ ውስጥ መግባት ፍቃደኛ አይደለች እና አይምሮዬ ምን ይለኛል አይ ግዴታ ሰርጀሪ መደረግ አለብሽ ዶክተሮቹ ብለዋል ብዬ ወደ ሰርጀሪው ክፍል ባስገባትና እንደው አያርገውና የሆነ ነገር ብትሆን እሷ እኮ አልፈለገችም የሚለው ጸጸት እድሜ ልኬን ሲከተለኝ ይሰማኛል። ማኪ ዛሬ ልጅህን በእጅ ታቅፋለህ ሰኞ ድረስ አንጠብቅም አልኩት። ምክንያቱም ኦሬዲ እኔ ታውቆኛል የወጋይ ነው የተለያዩ ስሜቶች አሉ እና እንደዚህ አይነት ስሜቶች ካሉ ደግሞ ኦሬዲ ምጡ ነው እና የሚወለድበት ጊዜ ነው ሰኞ የምንጠብቅበት ጊዜ አይደለም። በዛ ሰዓት ለአቅሌሲያ ምንም አይነት ልብስ ምንም አይነት ነገር አልነበረም። ለራሴም የረባ ነገር አይደለም ያነበረ። ከዛ እንደምንም ብለን ቤት ደረሰን። ቤት እንደገባን ቪዲዮዎችን ማየት ጀመርኩኝ። እግዚአብሔር ይስጣቸው አንዳንድ ዶክተሮች አሉ ቤት ውስጥ ቢመጣ ምን ማድረግ እንዳለብን ከመጀመሪያው እስከ መጨረሻው የሚያስረዱ
አስተማሪዎች ነበሩ። እነሱን ቪዲዮዎች ማየት ስጀምር ውስጤ ይረጋጋልኝ ጀመር። ያው የእግዚአብሔር እርዳታ እንዳለ ሆኖ ማለት ነው። ከዛ በኋላ ምጧ ይጀምራት ጀመር። የተለያዩ መኝታ ቤታችን ጋር ምስለ ስዕሎችን አመጣ ማኪዬ እየገፋኝ ነው ትለኝ ጀመረ። ከዛ አንድ ጥያቄ ጠየኳት። ኮፊ አሁን የእውነት ምጡ ጀምሯል፣ ስለዛ ሰዎችን ልጥራና ወደ ጤና ጣቢያ እንሄድ ሆይ አልኳት። ከዛ በኋላ ማኪ ቤት ውስጥ መውለድ እንችላለን፣ እዛ ብንሄድ ኦፕራሲዮን ነው የሚሉን፣ ስለዛ በቃ እግዚአብሔርን የምናምነው ከሆነ በሩን ዝጋው አለች። ከዛ በሩን ስዘጋው እጄ ትዝ ይለኛል። ስተትም ይመስለኛል አንዳንዴ አላረላ እዛ ጤና ጣቢያም የሚፈጠረው ስተት እዚህ ጋር የሚፈጠረው ስተት በቃ አይምሮዬን ወጥሮ ይዘውታል። እንደወንድ በጣም ከባድ ነው። እዚህ ጋር አንድ ሪስክ ቢፈጠር የሚሰማው ጸጸት አለ፣ እዛ ጋርም ደግሞ እንደዛ ቢፈጠር የሚሰማው ጸጸት አለ። ግን በቃ ያንን ለኔ ብሎ ነው ያደረገው፣ በቃ እኔ ስላልኩት ማለት ነው እንጂ በፍጹም አይሆንም ብሎ መውሰድ ይችል ነበር። በቃ እንደው እግዚአብሔር አምላክ በዶክተሩ እጅ ማዋለድ የምትችለው አንተነ በእኔም እጅ ልታዋልዳት ትችላለህ፣ እኔ ደግሞ አንተን አምናለሁ ብዬ በሩን ዘጋሁት። ከዛ መሀል ላይ ውሃ አሞቅልኝ አልኩት። ውሃ አሞቀ። ከዛ ትልቅ መዘብዘፊያ ነበር ሙቆ ውስጥ አረግን። ራሴን እዛ ውስጥ ለማስቀመጥ ሞከርኩና የሚቆጣጠረኝን ነገር ለማርገብ ሞከርኩኝ ማለት ነው። ያየናቸው ትምህርታዊ ቪዲዮዎች ላይ ምጧ ቀለል እንዲላት ሙቅ ውሃ ውስጥ ብትቀመጥ የወገቧን ህመም እንደሚቀንስላት የሚያሳዩ ሐሳቦችን ስለሰማን በመዘብዘፊያ ውስጥ ውሃ ሞሉላትና ውሃ ውስጥ ገባች። ከዛ በቃ ምጤ እየባሰ መጣ። እዛ ውስጥ መቀመጥም አቃተኝ። ቆምኩኝ። ማንኛውም ሴት ስትወልድ አልጋ ላይ የሆነች አይደለ የምትወልደው፣ እኔ ቆምኩኝ እና እግሬ አይንቀሳቀስ መንቀሳቀስ አይችልም እዛና እዚህ ማለት ነው። እንደምን በቃ እያልኩኝ መንፏቀቅ ጀመርኩ ማለት ነው። በቃ ምጤ እየመጣ መጣ፣ ግን አልጮህም አይነት ስሜት ማለት ነው። ልነግርህ አልችልም። በቃ በጉልበቱ ተንበርክኮ እኔ ማድረግ የምችለው ብቸኛው ነገር ጸሎት ብቻ እና ፈታይ ማዕፀን ቅዱስ ሩፋኤል የሱን ድርሳን አዘጋጅቻለሁ አጠገቢ። ከዛ በኋላ እሱን ማንበብ ጀምራለሁ። ከዛ በኋላ ማቅ መቀመጥ አቃተኝ፣ መቆም አለብኝ ስትለኝ ደግፍ ያቆማትና መጥቼ ጸሎት መጽሐፉን ስከፍተው ደግሞ ሰይፈ ስላሴ ይሆናል። ከዛ በኋላ ሰይፈ ስላሴ አነባለሁ። ከዛ በኋላ ነገር ሆንኩኝ ስትለኝ ዘግቼ ስከፍተው ደግሞ ውዳሴ ማርያም። ብቻ ያለኝ አማራጭ በጸሎት ነው እሷን ማገዝ የምችለው። አይዞሽ የኔ እናት፣ ቀይን ጊዜ እናልፈዋለን፣ አይዞሽ በሰላም ትወልጃለሽ። ከዛ ሲገልጥ ደግሞ ሌላ ጸሎት ላይ የዘወትር ጸሎት ላይ ይገልጣል። ከዛ ድጋሚ ይዘጋዋል ማለት ነው። በጣም ከሚባለው በላይ ትልቁን ነገር የወሰደው እሱ ነበር። ምናልባት ለሰው የኔ አርግዞ እዛ ጋር ማማጡ ሊመስል ይችላል። ቀምሼዋለሁ፣ እኔም እኮ አውቀዋለሁ። እኔ ጋር አሁን ያን ምጡን ወልጄ ማየት ነው እንጂ ሪስኩን ምናምን የሚል እምነት አልነበረኝም። ኦልሬዲ እሱ አለ፣ በቃ እሱ ካለ ከእግዚአብሔር ጋር አደርገዋለሁ አልኩኝ ማለት ነው። በቃ ምጤ እየባሰ መጣ። ቆመሻል? አቆሜያለሁ። ቆሜ ነው በቃ እንደዛ አይነት ማመጣው። እሷ መጥረጊያም እያኘከች ልብሶች እያኘከች በቃ መንቆራጠጥ ጀመረች። እኔ ተንበርክኬ ምስለ ስዕሎቹን መኝታ ቤታችን ውስጥ ካብቤ በቃ አዋሏት። ለዶክተርም ብሰጥ የምታዋልዱት እናንተ አይደላችሁ እንዴ? ስለዛ እኔን ዛሬ ዶክተር አርኩኝ። በቃ እኔ ላዋልዳት፣ በቃ እናንተን አምነን ነው በር ይዘጋ ነው። ስለዛ አደራ የሆነ ነገር ሆነች ብዬ እድሜ ልኬን ጸጸት ውስጥ እግዚአብሔር እንዳጥለኝ። በቃ ዛሬ ተማምኜ ይባሃለሁ፣ አንተን የተደገፍኩት እንዳታሳፍረኝ አደራህን። በቃ እኔ ጸሎቴ ይሄ ነው። ከዛ ይሁን ሳለኝ በጣም ቫይብሬት አረኩኝና ቫይብሬት ሳረግ ደነገጠ። ከዛ በቃ ኮፊ ካልሆነ እንሂድ፣ እኔ ጓደኛዬንም ጠርቼዋለሁ፣ መኪና ይዘው እየመጣ ነው አለ። በፍጹም አልኩት፣ በፍጹም ዛሬ ልጅህን አቅፈህ ነው እዚች ቤት
ምን ሆነው አልኩት ማለት ነው። ከዛ በጣም ይገፋኝ ነበር። የሽንት ውሃ ምናምን የሚባል ጭራሽ ቀድሞም አልፈሰሰኝም እኔ። ከዛ የኔ እናት በቃ አሁን እየመጣች ነው መሰለኝ አለ። ምን መንፈስ ቅዱስ እንደነገረው አላውቅም። አይዞሽ ልነግርህ አልችልም። እዛ ቤት ትልቅ የእግዚአብሔርን ከማወቅ አልፈን ከማመን አልፈን እንዲህ ነው ያየነው ሲያልፍ በቃ በማዕከላችን። ከዛ መጣች አልኩት። በጣም ሲገፋኝ ተሰማኝ። ከዛ ላይ እግሯ ስር ተንበረከኩ። ኮፍያውን ግፍ ያልኳት 10 ሰከንድ የማይሞላ ግፊት በዛ ውስጥ መርከቤ ልክ ብላ እጁ ላይ ዱብ አለች ማለት ነው። በጣም ያለቀስነው በጣም እግዚአብሔርን ክብር ነው ያየነው በእውነት። እዛ ጋር የነበሩት ምስላድኖች ልክ እንዴት ነው ቅዳሴ ሰዓት ላይ መላእክት ይወርዳሉ እንደሚባለው መላእክቶቹ እግዚአብሔር አምላክ በትልቁ ከኛ ጋር ነበር በጣም ማለት ነው። ወለድናት አለኝ። እውነት ነው። ምጤና አብሮኝ ነው ያማጣው። ጭንቀቴና አብሮኝ ነው የተጨነቀው። በጣም ነው የተጨነቀው። እኔ አሁን እዚህ ጋር ከምገልጽልህ በላይ ነው የተጨነቀው። አስበው የሚባለው ስሜት አለ እዛ ጋር። ልጄ ብትሞት ብትታፈን ይላል አይምሮ። ነገ ጠዋት ፓራላይዝድ ልትሆንብኝ ነው። ለዚህ ነው ብዙ ጭንቀት ነው ያለው። በጣም በቃ እንደ ወንድ የሚሰማው ስሜት ተቋቁሞ ተወለደች አቅሌሲያ ማለት ነው። ሁለታችሁ ብቻ ናችሁ? ማንም አልነበረም ከእግዚአብሔር በስተቀር። አቅሌሲያ ስትወለድ መጀመሪያ ያረፈችው እኔ እጅ ላይ ነው። መጀመሪያ የሚያለቀሰችው እኔ እጅ ላይ ነው። ከዛ ላይ አይኗን ስገልጥ የሚያየችው እኔን ነውና በቃ አባቱ እንኳን አልኩኝ ማለት በዚህ ልክ ሄጄ ልጄን ስላዋለድኳት በጣም ደስተኛ ነኝ። እግዚአብሔር አግዞኝ አሁን ስተቱን የሸፈነልኝ አደጋውን የሸፈነልኝ እግዚአብሔር በዚህ መንገድ ደግሞ ልጄ ወደዚህ ዓለም ስትመጣ እኔው ራሴን ዶክተር አድርጎ እንድቀበላት ስለፈቀደ በጣም ልዩ ስሜት የተሰማኝ። ቅዱስ ሩፋኤልን ቅዱስ ሚካኤልን መድኃኔዓለምን ተማምነን ጨረስነው ማለት ነው። እኔ እሷን መውለዴን በአይኔ ማየቴን እትብት ምናምን የሚለውን ነገር ማየት ነው የፈለኩት። የእሷን ጤነኝነት ነው እዛ ጋር እኔም እሱም እኩል ስንፈልግ ነበር። አለቀሰች እንደተወለደች አለቀሰች። ሌላውም አስበው በባዶ እጁ ደሟን ነው በቃ ያቀፋት ማለት ሙሉ ልብሱ ደም ነው ሙሉ ልብሱ። እኔ እንጃ ደምህን ያየ ደምህን ከስራ አብሮ የሚጠርግልህ ባል ማግኘት ቀላል አይደለም። ለዛውም የመጀመሪያችሁ ነው። ሁለተኛ ሶስተኛ እንኳን ቢሆን እሺ ልምድ አላችሁ ይባላል። የመጀመሪያ ሲሆን እኮ ምን ውስጥ እንዳለ ራሱ አሁን እንግዲህ ልጅ እንዳለ በምን አወቃችሁ? እንዳልኩ እነዛን ሶሻል ሚዲያዎች ቪዲዮ ላይ ስለዚህ ነው አላችሁ? አዎ ግን አንድ ባለሙያ ያልሆነ ሰው ካጠገበ እኔ እሺ ሞልዶ ሴት ነኝ ምንም ሙያ የሌለው ሰው መቀስ አይደለም ምንም ነገር ነክቶ ማያቅ ይሄ እኔ ከዶክተሪም በላይ ነው። እኔ ባሌ ብቻ አይደለም ማክ በቃ የህይወቴ ሐኪሜ ነው እውነት እግዚአብሔር ቀጥሎ እሱ ነው በቃ ይሄን ጊዜ በጣም በሚገርም ሁኔታ ያሳለፈኝ ማለት ነው። እሺ ከዛ እንግዲህ ልጁ እንዴት ነው የወጣው? ከዛ እሷን ለኔ ሰጠኝና አቀፍኳት። እንዳልኩ ያው ዶክተሬ ባሌ ማለት ነው መቀስ አዘጋጅቶ ነበር። ከልጁ ጋር አብሮ እንግዲህ ልጅ አብሮ ቢወጣ መልካም ነበረ። ግን እንግዲህ አብሮ አልወጣም። ስለዛ ኦሬዲ አቅሌሲያ ወጣለች በእኔ ቅፍ ላይ ያለችው። ስለዛ ከእንግዲው ጋር መለያየት ስላለበት 4 እጅ ተቆርጦ ተለክቶ
ይቆረጣል በመቀስ። ከዛ በኋላ የሷ ወደ ውስጥ እንዳይመለስ በጫማ ክር ታፏ ላይ ይታሰራል። የልጅቷ ውስጥ ደግሞ ንፋስ እንዳይገባ ወይ በጅማት ወይም ደግሞ ጠበቅ ያለ መቆንጠጫ ይደረጋል የሚል እውቀቱ ስለነበረኝ ይቆረጥና ከዛ በኋላ ማሰር። ከዛ ያንን ካደረገልኝ በኋላ ጎረቤቶቼ መጡ አዩን። አጋጣሚ ሆኖ የደወለለትም ጓደኛው ደረሰ። በዛ ሰዓት ግን ያንን ፎቅ ደግሞ ድጋሚ ማውረድ ከበደኝ። ምክንያቱም አንድ ስወርድ ይወጋል እንግዲህ ልጁ ይሄኛው ስለሚል ይጎትታልና ያማል። የተንፏቀቅኩኝ መኪናው ጋር ደረስን። እሷ እንደዛ ጠቅልለናት አብረን ከሷ ጋር ጤና ጣቢያ ገባን። እዛ እንግዲህ ልጁ ወጣ። ጤና ጣቢያ እሷ ከገባች በኋላ ማህፀኗ ከተጠረገ በኋላ ለሊትም ስለሆነ ትሄዳላችሁ ታድራላችሁ ሲባል አይ እዚሁ እንደር ተባለና ከዛ በኋላ ወንበር ላይ እንዴት እንደተኛው መድኃኒዓለም እስከዛሬ ተኝቼ ማላውቀውን እንቅልፍ። እንደዛ በሆነ ሰዓት ራሱ ለሷ የማደርግላት ዳይፐር አልነበረም። ያችን ቲሸርት ነው ያለበስኳት። ብር አልነበረንም፣ ግን ደስ የሚል ስሜት ነበር የተሰማ። የሚገርም ነገር እሺ ኮፊ መውለጇ ጊዜ ደርሶ እንደሆነ እያወቅን ግን ምንም ለሷ የተዘጋጀ ነው እህል አልነበረም። በቃ ተስፋችን እግዚአብሔር ላይ ነበር። ግን ከወለደች በኋላ ከዛው ከጤና ጣቢያ ጀምሮ እስከ መጨረሻ ድረስ ምንም ሳትቸገር እግዚአብሔር ከተለያዩ ቦታ በተለያዩ ሰዎች በረከት ይዞልን እየመጣ እየጎበኘን ይሄው ዛሬ ላይ ደርሰናል። ከዚህ በኋላ እሷን የሰጠ ሌላ ነገር ይነሳኛል ብዬ አላስብም። ቅድሚያ እሱን ሰጥቶኛል፣ አሁን ደግሞ እሷን ሰጥቶኛል። ስለዚህ በሌላ ነገር ምንም ሊከለክለኝ አይችልም። በእውነት ይሄ የድንግል ማርያም ተአምር ነው። ክብርና ምስጋና ይድረሳት እመቤታችን። ህይወት እንዴት ነው? አሁን ላይ ምን እየሰራችሁ ነው? አቅሌሲያ ከተቀላቀለችን በኋላ ብዙ ደሳስ የሚሉ ጊዜያቶችን አሳልፈናል እና አንደኛ ዓመታችንን እዛ ቤት ውስጥ አብረን አከበርን እና አንደኛ ዓመታችንን ያው ያንን ቪዲዮ ከለቀቅነው በኋላ የተለያዩ ማስታወቂያዎችን የምንሰራበት እድል እግዚአብሔር ወደ ቤታችን ይዞልን መጣ። በዛም በጣም ደስተኛ ሆነን በፊት የሆነ ምኞቶች የነበሩ ስጦታዎችን ለመምጣት ጀመሩ። ከዛ ያው ይሄ ከሆነ በኋላ ደግሞ በመሃል ያው ትዳር ላይ ፈተና አይጠፋም። አንድ ቀን ቤት ስገባ ካልኩሌት አድርጋ ጠበቀችኝ። ማለት ማደግ እንፈልጋለን፣ መለወጥ እንፈልጋለን፣ ከራሳችን አልፈን ለቤተሰቦች ከራሳችን አልፈን ለሀገር መትረፍ እንፈልጋለን። ግን ኑሯችን ለቤትና ከቤታችን አልፍ ህልማችን ለመደገፍ እየፈለግን እዚህ ጋር የምናወጣው ወጪ የቤት ኪራይ ላይ ሆነ ማለት ነው። በፍጹም ክሪኤቲቭ ሊሆን አልቻለም። መሀል ላይ እንደውም ዩቲዩብ ለ6 ወር ያህል ቆሞ ነበር። ከትራንስፖርቱ ከቀለቡ ውጪ የቤት ኪራዩ በጣም ባሰ። ስለዚህ ምን ማድረግ አለብን? ቤታችንን መቀየር አለብን የሚል ሐሳብ ይዛ ጠበቀች። የነበርንበት ቤት በጣም የምወደው ቤት ነበረ። ብዙ ሳቆች ብዙ ጨዋታዎችን ያሳለፍንበት ቤት ነው። ከሁሉም የሚበልጠው ደግሞ አቅሌሲያ የተወለደችበት ቤት ነውና በጣም ከባድ ጊዜ ነበር። ለምን አመት ከ6 ወር ከ7 ወር አካባቢ ነው እዛ አካባቢ ኖር ነው። ብዙ ነገር ለምደናል። በጣም ትልቅም እኮ ታሪክ ያለው ቤት ነው። ያንን ታሪክ ደግሞ ጥለህም መውጣት ይከብዳል። ከዛ ቤት መውጣት ሳንፈልግ ግን ደግሞ መውጣት ስላለብን ወጣን ማለት ነው። ግን በቃ መጨረሻ ላይ ራሱ እንደው ቤቱን ልክ ስንዘጋው ምንመለሰው ይሄን ቤት ለመግዛት ነው እንጂ መልሰን ለመከራየት አይደለም ብለን ነው ላይ ወጣ ነው ማለት ነው። በፊት እሱ የቤተሰብ ቤት የእናቱ ቤት ነበርና የቀበሌ ቤት ነው። ወደዚህኛው ቤት ተመለሰ። ወደ ድሮ ወደ ተወልደን ወዳደግንበት ቤት እንመለስ፣ ከዛ በኋላ እንስራ፣ ከዛ በኋላ እንደግና ተመልሰን አቅሌሲያን የወለድንበትን ቤት እንገዛለን የሚል ሐሳብ አመነጨች። በጣም በሐሳቡ ደስ ያለኝ የሚገርመው አጋጣሚ
የጀመርነው የስፖንሰርሺፕ ለሬዲዮ ብለን እንኳን ተሳካ ስለዚህ እዛ ጋር አሁን ለቤት ኪራይ ምናምን ብለን ከምናወጣው ይልቅ እዚህ ጋር ለምንሰራው ስራ ኢንቨስት አደረግንበት ማለት ነው ሌሎች ድርጅቶች መምጣት ጀመሩ በቃ እሱ ምን አለ ከልጅሽ ጋር ጊዜ መስጠት ካለብሽ ከሷ ጋር መሆን አለብኝ ብለሽ የምታስቢ ከሆነ ለምን ደግሞ አገልግላት ጀምሪ የሚል ሐሳብ አመጣ ማለት ነው የኮፊዬ እናት በኮፊ እድሜ ድግሶችን በመደገስ የታወቀች ባለሙያ ናት እና የባለሙያ ልጅ ባለሙያ ነው እና ባዶ ሽሮ ጨው ሳትጨምርበት ይጣፍጥላታል ያለ ማካበድ ድሮ ከእናትሽ ጋር ትሰሪ ነበር ያው እና ምሰራውን ነገር በቃ ከሷ ጋር በደንብ እንደውም ኮላብሬት አድርጋችሁ ታደርጉ እኔ በመቅረጹ እናንተ ደግሞ በመስራቱ አለ በጣም ደስ አለ ለተለያዩ ቦታዎች ላይ ማቅረብ ጀመርን ማለት ነው አሁን አገልግል ሲባል ምንድነው እስቲ ኤክስፕሌን አድርጊልኝ የጾሙ ስፔሻል አለው ኖርማል አለው ምንድነው ልዩነቱ አሁን ለምሳሌ ስፔሻል ሲሆን ወደ 10 አይነት ይጠጋል ኖርማሉ ሲሆን 5 አይነት 10 አይነት አሁን ምስር አለ ሽምብራ አሳ ቡጥጫ አዚፋ እነዚህ ነገሮች አዳዲስ ነገሮች ስለሆኑ እነዚህ ሁሉ ያሉበት አገልግል ነው ስፔሻሉ ለስንት ሰው ይሆናል አንዱ አገልግል እንደ አዘዙት ነው አሁን ለ10 ሰው ሚልህ አለ ለ30 ሰው ሚል አለ ለ50 ሰው ለ60 እያለ ያድጋል ዋጋውም እንደዛው ዋጋውም እንደዛው የፍስኩንም የጾሙንም በጋምስ ደስ ይለኛል አመጣለሁ ባለ 10 ሰውን በጣም የኛ ቤት ደግሞ ልዩ ታለንት አላቸው የመብላት ከካሜራ ጀርባ ያሉ ልጆች በጣም እምቅ አቅም አላቸው ያስደስቱሻል በየትኛው ባለ 60ውንም ብታመጪ ባለ 10ውንም ብታመጪ ምንም ችግር የለባቸው እናንተ ደግሞ የኛን ገንፏችንን ቀመሱልን በጣም የሚገርም ባልትና ከፍተናልኛ ደግሞ በጣም መነጋገሪያ የሆነ የገንፎ እህል አለን ገንፎ አልወድም የሚል ሰው ሐሳቡን የሚያስቀይር የገንፎ እህል አለን የአጥሚት እህል በጣም እንደዛው ምንም በቃ እንከን የለሽ የሆነ የአጥሚት እህል አለን ጭኮ አለን በጣም የሚገርም ቡላው በቃ በጣም ብዙ ሰው የወደደው የገዙ ሰዎች እየቀመሱት ነው በፋሚሊ ነው ሁሉም ነገር የሚዘጋጀው በፋሚሊ ነው እኛ ጋርና እናንተ ገንፏችንን ቀመሱ እኛ ደግሞ አገልግላችሁን እንቀምሳለን የፍስኩ ሲሆን ምን ምንድነው የሚኖር ያው ቀይ ወጥ አልጫው ምናምን እንዳለ ሆኖ ጥብስ አለ ዱለት አለ ክትፎ አለ ከክትፎ ደግሞ ክትፎ አንድ ብቻውን ሳይሆን ክትፎ ቅቅል አለ ጎመን ሁለት አይነት አለ በአይቤና ጎመን ብቻውን አለ አይብም ሁለት አይነት አለ በቀይና በራሱ በነጩ አለ ሌሎችም አሉ ስለዚህ ማዘዝ ከፈለኩኝ የምደውልበት ስልክ አለ በ0922 45 27 18 0934 9978 14 የኛንም ደግሞ ማዘዝ ከፈለክሽ በ0970 08 6608 ደውለሽ እዘጂን 1 ኪሎ 2 ኪሎ ከሆነ ታገኛለሽ ብዙ ከሆነ ግን መጠበቅ አለብሽ በኦርደር በወረፋ ስለሆነ የሚሰራው በጣም ነው ደስ የሚለው ንጹህ ነገር ጤነኛ ነገር ነው አይደል አይ ሆፕ መቼም የምትጠቀሚያቸው ግብአቶች ከውጪ እየገዛሽ ነው አሁን በርበሬው ሽሮውና ወይስ እንዴ ከውጪ መንገዛቸው ነገሮች ጥሬዎቹ ነው እንጂ መንገዛው ማዘር ጊዜዋን ሰጣ ህይወቷን ሰጣ በጠቅላላ እነዚህን ማዘጋጀት ላይ ነው መታሳልፈው እና ለነዛም ግብአቶች ለአገልግሎት የሚያስፈልገው ከደጅ ከምትገዛ ይልቅ ያው በቤት ውስጥ የተሰራ ሲሆን ጣዕሙም ቴስቱ ምንም አይገናኝ እንግዲህ እንቀምሰዋለን ግን በጣም ደስ ይላል እጅግ በጣም የሚገርም የኢትዮጵያውያንን ህይወት ነው ያየነው ማክቦድንም በዚህ አጋጣሚ በጣም አከብረዋለሁ ግን ላንቺ ያለኝ ክብር በጣም ከፍ ያለ ነው እጅግ በጣም አርአያ የሚሆን ለትውልዱ በአይኑ የሚያየው ማነቃቂያ ነው እጅግ በጣም እናመሰግናለን ታሪክሽ አስተማሪ ነው አንጾናል እግዚአብሔር ያክብርልን ኮፊዬ እግዚአብሔር አንቺን መርጦ ለኔ ስለሰጠኝ ትናንትም ዛሬም ዘመኔን ሁሉ ደስተኛ እንደሆንኩኝ ልነግርሽ ፈልጋለሁ አንዳንዴ ሁኔታዎች ሊያኮራርፉን ይችላሉ አለመግባባቶች ሊኖሩ ይችላሉ በቃ የትዳር አንድ አካል ነው እንጂ ምንም ቢቀጥን ምንም ቢመጣ ምንም ብቆጣ ምንም ባኮርፍሽ ከልቤ የማልፍቀው ፍቅርሽ ዘላለም እስከሞት ድረስ እንደሚኖር በመላው ኢትዮጵያ ፊት ቃል ገባልሻለሁ ባለችን በትንሿ ደስተኛ ስለሆንሽ አመሰግናለሁ እቺን ደስታሽን ደግሞ እግዚአብሔር ይጨምርልሽ ያብዛልሽ ልጅሽን በሰላም በጤና ያሳድግልሽ
ሌላውን አብረን እየሄድን እናየዋለን። አሜን። አስመግያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ ልብሽ ገዝቶኛል ፍቅርሽም ኃያሉ እወድሻለሁኝ ዘመኔን በሙሉ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ ተስፉ ሲኒማ ድንቅ ልጆችን የምንቀርጽበት 150 ሰው የሚይዝ ሳውንድ ሲስተም ያለው ሳውንድ ፕሩፍ የሆነ መድረክ ያለው ቆንጆ አዳራሽ አለ። ያንን አዳራሽ ለተለያዩ ኢቨንቶች ለስብሰባ ለኪነ ጥበብ ስራዎች መከራየት ከፈለጉ ሰዎች እኔ ድሮ አዳራሽ በጣም ኪራይ እቸገር ነበር። ውድ ነው የሚሆነው የሙሉ ቀን ክፈል ይልዋል ምናምንና አሁን ግን ይሄ አዳራሽ የሚከራየው በሰዓት ነው። በሰዓቱ 2000 ብር ነው ፕላስ ባት ዝቅተኛ 3 ሰዓት ነው መከራየት የሚቻለው። ስለዚህ ከ6000 ብር ጀምሮ የኪነ ጥበብ ዝግጅቶች ስብሰባዎች ማድረግ ለምትፈልጉ እዚህ ስር ባለው ስልክ ደውሉና አዳራሹን ተጠቀሙበት ለማለት ነው።